ተበድሮ ከወንድሙ የተበደረ ወንድሜ ከፍላለሁ ብሎ ከተበደረ አሉ ነብዩ አለይሂ ሰላቱ ወሰለም አላህ ሊከፍልለት ቃል ገብቶለታል። አትክፈል። አሁን እኮ ብዙ የሚፈልገው ብሩን አይደለም በገዛ ገንዘቡን ሰድበዋለን። ደውለ አብሽር ወንድሜ ዱዓ አርግልኝ እስቲ ረካዓቴን ሰግደ ዱዓ አርግልኝ بإذنillah ከፍላለሁ አብሽር በለው። ድንገት አይታወቅም እንደዚህ ስላስደሰትከው خلاص በቃ አፉ ብያለሁ አብሽር አይዞ በቃ ደስ አልከኝ ይሄን ነበር የፈለኩት። ለጠላት እንኳን ሞባይል ይነሳል ይባላል እኮ ለምን እገላለሁ ሲል አንተም ዱላ ይዘህ ጠብቀዋለህ። ባላነሳ ቁጥር ወንድምህ ቀልቡ እየተበላሸ ነው የሚመጣው። ስለዚህ አሁን ዙልም የሚባለው በሰው ገንዘብ አለ አጠገባችን አብራን ምተኛ ሚስታችን አለች አባቷ ሞቷል እናቷ ሞታለች ወገን የላትም ምን ታመጣለች ብለ ቁጭ የምታረክ ሆነ ታመጣለች ታሳያለች ያሳያል አላህ Subhanahu Wa Ta'ala ምን ታመጣለች ያልካት አላህ ያሳያል ምን እንደምታመጣ ዙልም ነው እሱ እጂ አጥፋት ምተኛው ሚስት እናት ናት ሴት ልጅ ናት ሁሉ ነገር ናት የነብዩ ወሲያ ናት አለይሂ ሰላቱ ወሰለም استوص بالنساء خيرا ስላሉ አደራችሁን የሴቶችን ነገር ስላሉ በማንኛውም ጉዳይ ዙልም አንተ ላይ እንዳይመጣ ጥንቃቄ ማድረግ ያስፈልጋል። الظلم ظلمات يوم القيامه ዙልም يوم القيامه ظلمات ነው የሚመጣው ብዙ ጨለማው ነው የሚመጣው መጀመሪያም ጨለማ ነው ብዙ ጨለማው ነው ይመጣል። ለዚህ ነው አንዱ ለማ አከለ የሚባል ዞለሙት አይደል ሲባሉ አው ዞለመኝ እና አልከፈሉትም ገንዘቡ አልከፈለኝም እስካሁን ምን አሰቡ ታዲያ ሲሉት በቃ እንግዲህ ካነሳህብኝ ላይቀር አንድ መልእክት ለሱ ልንገር እኔ ጠይቄው እምቢ አለኝ ስለዚህ አንተው መልእክቱን ሄደ ለሱ አድርስልኝ ምን ብለው አዘዙት መሰላችሁ አንተ ገንዘብ ያበደርኩ እየኖረ ያልሰጠኝ ወንድሜ ሆይ እኔ አደራምለ ሰላትን ቆንጆ አድርገ ስገድ ረመዳንም በደንብ ጥሩ አድርገ ጾም ብለው መልእክት ላኩ ልጁ ግራ ገባው መልእክት ሚሄድ እንዴ ምን ለማለት ፈልጎ ግራ ገባው ገብታችሁ አልገ ጉዳይ ሄዶ ነገረው የተባለውን ሰውዬ አልገባውም ከእንደገና ተመለሰና ዒልም ስለሆነ እዚህ ጋር ያገኘው ኡስታዝ ምን ለማለት ፈልገው ነው ግን እኔ አልገባኝ መልእክቱን እጄ አድርሻለሁ አላችሁ አይ አንድ ግፈኛ ሙስሊም ወንድሜ ግፈኛ ከሆነ ገንዘቤን የማይከፍለኝ ከሆነ እምቀበለው ከሰላቱ ስለሆነ ሰላቱን እንዲያሳምር ፈልጋለሁ ነገው መልቂያማ ሰላቱን ወስድበታለሁ ጾሙን ወስድበታለሁ ዘካውን ወስድበታለሁ ሐጁን ወስድበታለሁ ሰላቱን ቆንጆ ካላረገ ብሬንም ማጣው ያው መልቂያማም የምትሳሰበው ሂሳብ የለኝም ሰላቱ ቆንጆ ከሆነስ ከቆንጆ ሰላት ወስድበታለሁ ዙልም የሰራ ሰው የሰው ክብር ነክቶም ይሁን ገንዘብም ቀምቶም ይሁን በማንኛውም ሂደት እዚያን ነገር ነው የሚገጥመው። ስለዚህ ማናችንም ዙልም የሚባል ነገር እጃችን ላይ እንዳይገባ ጥንቃቄ ያስፈልጋል። ለጊዜው ልንቆይ እንችላለን። ብዙ ዟሊሞች አላህ እንደፈለጉ ያደረጉ እያስተኛቸው ነው፣ እያበላቸው ነው፣ እያጠጣቸው ነው፣ እየተንከባከባቸው ነው፣ እስኪይዛቸው ነው። ያዛቸው ጊዜ አለቀ። ከዚህ በፊት እዚህ ይለኛል ፍልስጤምን እንዲህ አዛም የሚያደርግ ህፃናታቸውን የሚገል የነበረው ሻሮን የሚባል ነበር። 9 ዓመት አላህ ፓምፐርስ እንዲጠቀም ነው ያደረገው። 9 ዓመት ከኔ በለጠ የለም ያለው 9 ዓመት ፓምፐርስን የተጠቀመው ከአልጋ ላይ 9 ዓመት ፓምፐርስ እየቀየሩለት ከነ ፓምፐርሱ ነው አላህ ጋር የተገናኘው። ያ ፊርዓውን የነበረ ነጃሳ ማለት ነው። ያ ሁሉ ህፃን እንደሱም የገደለ የለም። የጊዜ ጉዳይ እንጂ እኔ ላላይ እችላለሁ፣ አንተ ላታይ ትችላለህ። ለምሳሌ በጣም የሚያሳዝነኝ ልንገራችሁ። እናታችን ኸዲጃ ረዲየላሁ ዐንሃ አላህ ስራን ይወደድላትና ለነብዩ ሁሉ ነገር ከፍላለች። ማንንም ባላመነኝ ጊዜ ያመነችኝ፣ ማንንም ውሸታም ባለኝ ሰዓት ውሸታም ያላለችኝ፣ በገንዘቤ ዳዕዋ ላደርግ ስፈልግ ገንዘቧን ሰጣ ዳዕዋ ያስደረገችኝ፣ ሴት ልጅ የምታፍረውን ደግሞ እሷ ሳታፍር አግቡኝ ብላ የጠየቀችኝ ብለው የሰየሟት ማናት? ኸዲጃ ናት።
ከዲጃ ከሳቸው ጋር መካ ላይ ትልቅ መከራ አይተዋሉ። ትልቅ ችግር አይተዋሉ። ያላዩት መከራ የለም። መደበቁ፣ እበት መደፋቱ፣ ጭንቅላታቸው ላይ አራይተ الذي ينهى عبدا اذا صلى ባሪያዬ በሚሰግድበት ጊዜ ያ ሰላት የሚከለክለውን አየው ብሎ ጭንቅላታቸው ላይ እግሩን የሚያሰቅልባቸው የነበረው ያ ሁሉ መከራ ያይ አብሽር ጭቀን ታልፋለች አይዞ ሁሉም ነገር ይበራል እያለች የነበረች ከዲጃ ውጤት አየች አላየችም? ውጤት አየች አላየችም? ንገሩኝ። አላየችም። የሚገርማችሁ አላየችም። አላየችም። ውጤት በእኔ ላይ ቆም ይችላል፣ ባንተ ላይ ቆም ይችላል። ትላንትም እዚች ሀገር እኮ ከመቅሪብ ከአስር እስከ መቅሪብ ባለው 30,000 ሙስሊሞች እኮ ተገለዋሉ። እዚች ሀገር ላይ ቦሩ ሜዳ ላይ 30,000 ሙስሊም እዚች ሀገሪቷ ላይ ምን ነበር ዘንባቸው? ወማ ነቀሙ ሚንሁም ኢላ አዩሚኑ ቢላሂ አልዓዚዝ አልሐሚድ። ዮሐንስ 30,000 ሙስሊሞችን ገለዋል። በጣም የሚገርሙ ጥንካሬ ነበራቸው። ወይ እስልምናችሁን ተው፣ ወይ ሃይማኖታችሁ ሌላ ሃይማኖት ተቀበሉ፣ ወይ አንገታችሁ ስጡ፣ የቱ ይሻላችኋል ሲባሉ አንገት ሰጣለን አሉ። 30,000 ሰው አንገት ነው የተቀደዱ። 30,000 ሰው ይህን 30,000 ሰው ሙስሊም የገደለው የነበረው ፊርዓውን የዚህ ሀገር ፊርዓውን እንዴት ሞተ ደግሞ እሱ? አላህ ጭንቅላቱ ሱዳኖች ወስዶ ስልክ እንጨት ላይ ተሰቀሉት። ይሄን ጋርደውት ስልክ እንጨት ላይ የጊዜ ጉዳይ ነው። አየው እነዛ ሸሂድ ናቸው بإذن እንጠረጥራለን። ከአላህ ሂሳቡ ከአላህ ጋር ነው። ምርጫ እየተሰጣቸው አንገቴን እያሉ መቼም በሌላ እንጠረጥርም። እኛ ዛሬ እየተቸገርን ያለነው እኮ አንገት መስጠት አይደለም እኮ ሱቢ መምጣት ነው የተቸገርነው። ሱቢ ቂያማው ነውብናል። አሙቀን ውዱ ማድረግ እንችላለን፣ በጊዜ ከተኛ መምጣት እንችላለን። ሱቢ ፈተናው ነውብናል። ዙልም የሚዞልሙ ማንኛውም ሰዎች የጊዜ ጉዳይ እንጂ ነገ ያገኙታል። ርዕሴን እንዳትረሱት። የሁለት አይነት ሰዎችን ዱዓ ተጠንቀቁ ተብሏል። ከዛ መካከል አንዱ የበደለኛ እንባ ነው። ሚስት በባል፣ ባል በሚስት፣ በጓደኛ፣ በስራ፣ በተለያየ ማንም የየትኛውም እምነት ተከታይ የሚሆን ዙልም እንድናደርስበት አልተፈቀደልንም። ሁለተኛው ተጠንቀቁ የተባለው ዱዓ የማን ነው? የወላጆቻችን ዱዓ ነው። ወላጆች ለልጆቻቸው ወላጆች አበሳጭተናቸው እጭ ብለናቸው መከራ ሳይተናቸው የሄዱብን እንደሆነ እዚህ ነው የምናገኘው። ያን እንዳያገኘን ዛሬ የነዚህን ሁለት አይነት ሰዎችን ዱዓ መጠንቀቅ ያስፈልጋል። በምን እንጠንቀቅ? ረቢ ረሐሙሁማ ከማ ረበያኒ ሰጊራ። ጌታዬ ወይ በልጅነት እንዳዘኑልኝ አንተው ዘንላቸው። ወላሂ ቀላል አዘኑልን። ያልሸና ለዚህ ውስጥ ያልሸናባቸው ለዚህ ውስጥ እንቅልፍ ያልከለከላቸው ለዚህ ውስጥ የለም። ስንት ፕሮግራም በእኛ የተነሳ ከስንት ቤተሰብ ጋር ርቃ አልተገኘችም እንዴ? አሁንም ያለችው እናት ሁሉም ነገር እኛ ፈጻሚ አድርገን ራሳችንን እንቆጥራለን። በቃ ያቺ አቅፋት የምተኛው ሚስት እናት ናት። ሌላ ፍጡር እንዳትመስል። በቃ እኔ ሁሉ ወጪ ያወጣው ምናምን እያለ ምንጫጫለ። የኔ ወንድም ምጧ እኮ ሂሳብ እኮ ያልገባም። ያመጠችው ያንተን ልጅ ብላ የተጠራለ ባንተ ስም የተጠራው ልጅ በምን ገንዘብ ነው ምን ተምነው? ሂሳቡ ከባድ ስለሆነ ነው ያልተነገረው ያን ሂሳብ ከተሰራ። ስለዚህ በዱንያ ላይም ካሉ ረቢ ረሐሙሁማ ከማ ረበያኒ ሰጊራ፣ ሞቶም ከሆኑ ረቢ ረሐሙሁማ ከማ ረበያኒ ሰጊራ። ጌታዬ ወይ ዘንላቸው በልጅነቴ እንዳዘኑልኝ። ስለዚህ ዛሬ ኢንሻአላህ ከዚህ በር እንደወጣን ተግባራዊ ዱዓ አይደለም እንፈልገው አይደል እንዴ? ሁላችንም እንደወጣን ኡሚ አሰላሙ አለይኩም እንዴት ነሽ እናቴ ቀላል ካረግነው ዱንያ እንደ ባለቤቱ ነው። አንዳንዴ 10 ክፍል ሰርተህ እኮ ቀልብ ጠባብ ከሆነ 3 ክፍል ሌላ ተጨማሪ ከሌለ ደግሞ ትጨነቃለህ። ትልቅ ቤት እያለው አይ እዚህ ጋር 3 ክፍል ሊጨምር ነው ይላል። ለምን ይመስላችኋል? ቀልቡ ጠቦ ነው እኮ እንጂ አሁን 10 ክፍል ያለው ሰውዬ ድንገት ረካዓቴን ተሰግዶበትም አያውቅም ቤቱ እኮ።
ረካዓቴን ተሰግዶበት አያውቅም። ብዙ ትልልቅ ቤቶች ለለቅሶ ነው የሚከፈቱት። ለምንም አይከፈቱማ። ለምን ሲከፈቱ ያየን? ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ቤት በምትሰሩበት ጊዜ ቤት ብዙ ካላችሁ አንድ ቤት ላይ ፍራሽ ካለ ሰው የማይተኛበት ከሆነ ጠቅልላችሁ ቁጭ አርጉት ነው ያሉት። ዝም ብሎ ፍራሽ አይቀመጥም፣ ሸይጣን እንዳይተኛበት ተጠቀልለውና ታስቀምጣለህ። ከዚህ ውጭ 4 5 6 ቤት ሲሰጥ ደግሞ እዛ ኢማሙ ዚ አሰናብቶ ሲሄዱ ውጣና ደግሞ ቤት ሄደ ባዲያ ሰገድበት፣ ቀብልያ ሰግደህ ኢቃም ሲል ደግሞ ናበት። በዚህ ሂደት ነው መጠበቅ ያለብን። ስለዚህ ዛሬ ስንወጣ ከበር ላይ ሰላም አለይኩም ኡሚ አንተ ጋውን ዚያራ መጣ ከሆነ ለስከዛሬ ላሳለፍኩት እናቴ አፉ በይን በላት። እስከዛሬ ጮኩብሽ ያሳለፍሽው አሁንም ይሄን ስናገር አንቺን ሐቅሽን ለመጠበቅ ብዬ ሳይሆን ማንነቴን ራሴን ለመቀየር ነው ብለ ጓደኛ አርጋት፣ ደውልላት። በተለይ አብዛኛው የገጠር ሰዎች ነን። ዛሬ እዚህ ትንሽ ገንዘብ ስናገኝ እናቶቻችን እንረሳለን። በጣም ማዝነው ለአረፋ ሄዶ እናቱን ይዘይራል። ለአረፋ ዘይሩ ያለ እስልምና እኮ የለም። አቋርጥና ነገ ሄደ ዘይራት ለአረፋ በአመት አንዴ እናት ዘይራል። ላ ኢላሃ ኢላላህ ሂድ ዘይራት። አንድ 3 ቀን ሸቅለና ስራ ቀዘቀዘ ሲባል እሷ ጋር ደግሞ ቃርጋት መጣም እንዴ ኔትወርክን ኦንላይን አርጋት መጣም እንዴ በቃ ለአረፋ እናት ትላንት ያላወካት ሚስት ጋር አትንቀሳቀስም። መቅሪብ ላይ ነው የምትገባው አንደኛ። በቃ አሁን አንተ ኢማን ጠንካራ ነው ይመስላል። እናት ጋር ዘይራት። አገር ቤት ያለው ህይወት ከባድ ነው። የሚበሉት ቆጮ፣ የሚበሉት ቡላ፣ የሚበሉት በቆሎ፣ ልብሳቸው እንኳን ላይላቸውን ኤክስፓየርድ የሚያደርገው ልብሳቸው ትንሽ ስጦታ። አላህ ልቧን ያልከፈታት ሚስት ካልሆነች በስተቀር እኮ አንድ ቦታ ምን ተፈጠረ? ሚስቴን ሰርፕራይዝ ላርግ ብሎ ቆንጆ መኪና ገዛላት። ከዛ በሩን ከፍቶ ሊያሳያት ፈለገ። በዛሬ ሰርፕራይዝ ነው ማድረግ ይሻለትና በሩን ከፍቶ እንዲህ ሲያሳያት መኪና ነው። ትስቃለች ብላ አትስቅም። ምን ሆንሽ ሲላት አይ ይሄን ከለር አልነበረም የፈለኩት። ላ ኢላሃ ኢላላህ 2 ኪሎ ቡና ደግሞ ለእናት ብትሰጣት ለባባ አንድ ኢማማ ይዘልብ ብትመጣ ያ አላህ ጀነት የገባ ያክል ነው የምትደሰቱ። ና ልጄ ይልሃል። 2 ኪሎ ቡና ናት እኮ 2 ኪሎ ቡና ለዛች ኡሚ ብትሰጣት ልቧ ክፍት ቶቂ ቢሆን በጉን ገዝቶ መግባት ቡና ያላ ደስታ ቀላል አይደል። አባትን የሆነች እንካ ባባሲ ለቅሶ ላይ ተሳተፋለህ፣ ሰርግ ላይ ተሳተፋለህ፣ አንዳንድ ነገር እንዳይከሰትብህ እቺን ብር ያዝ ብለህ ስትለው ሱብሃንአላህ የሚያደርግልህ ዱዓ። አሁን አንዳንድ አባቶች አሉ ልጁን ገንዘብ ለመጠየቅ የሚሸማቀቅ ኢና ሊላሂ ወኢና ኢለይሂ ራጂዑን። እንደውም ለአባቶቻችን እኮ መስጠት አለ የሚጠበቅብን። ባባ አካውንት ክፈትን ያስገባላሉ። አንተ እንደፈለክ አውጣ። ሂሳብ ከሱ ጋር መስራት አያስፈልግም። ራሱ እንደፈለገ ያውጣ። አንተ የሱ ቃና እኔ እኮ አይደለም ያልኩት ረሱል ነው ያሉት አለይሂ ሰላቱ ወሰለም። ባባ አካውንት አውጣ፣ ያው እንደፈለክ አድርግ። ከበድ ያለ ነገር ካለ ደግሞ ንገረኝ በለው። ይሄ ነው ከኛ የሚጠበቀው። ይሄን ስታደርግ ወላሂ ጥሩ ሚስት ላይ ትወርቃለህ፣ ጥሩ ባል ላይ እህቴ ትወርቃለች፣ ጥሩ ርዝቅ ላይ ትወርቃለህ። ሁሌ ግንባርን ይሰማሃል። አብሽር ልጄ ይላል። ጧት ይደውልልሃል፣ ማታ ይጨነቃል። እንዴት ሆንክ ይላል። ይሄን ነው ማድረግ ያለብን። በተለይ እዚህ ቤት ገብተን ምርጥ ካልሆነን የት ገብተን ምርጥ ምን ነው? ኬሚስትሪውን ተማር ነው፣ ፊዚክሱን ተማር ነው፣ ባዮሎጂውን ተማር ነው፣ ጂኦግራፊውን ተማር ነው፣ ማቴማቲክሱን ተማር ነው። ማንነትን ሊለውጥ አይችልም። እዚህ ቤት ስገባ ግን ማንነትን መለውጥበት ትልቅ ቤት ነው የመጣው። ምክንያቱም ትውልድ የሚገኘው እዚህ ቤት ብቻ ነው። ለዚህ ነው ከኢዛ ጃአኩም መን ተርደውነ ዲኑሁ ወኹሉቁ ፈዘውጁ። ሃይማኖቱንና አኽላቁን የምትወዱት ልጅ ቤታችሁ ካንኳኳ ፈዘውጁ፣ ዳሩለት። ለምን አይንቀህም? አንተን እህትን ስትሰጠው አይንቀህም። ዲን አለዋ፣ ያከብራሃል። የባለቤቴ ወንድሜ መጣ ይላል፣ አባቷ መጣ ይላል፣ እናቱ መጣች ይላል። ዲን አላ። ዲን ከሌለ የቅራቅሞ ቆርቆሮ አለው ብለ 9 ቦታ 10 ቦታ ብር አለው ምትል ከሆነ አንተንም በዛ ነው የሚደምርህ።
ባንክ አድርጎ ነው የሚቆጥር። በቃ ማይነስ ፕላስ የሚያደርገው ካንተ ጋር ነው። ዲን ካለው ግን ይሄን አረጋለሁ አይልም። ስለዚህ ኢንሻአላህ ከቤተሰቦቻችን ጋር ከእናቶቻችን ጋር ዛሬ ኢንሻአላህ እንደውላለን። አላህ ቅርብ ያደረገላችሁ ሄዳችሁ መዘየር አብሽሪ ኡሚ በሏት። ወላሂ በዱንያ ላይ እንደ አባትና እንደ እናት ሐዘን ከባድ የለም፣ በጣም ከባድ። ለዚህ ነው ዑለሙ ሰሃቦቹ እናትና አባት ሲሞትባቸው ከሌላው ሐዘን ከበድ ያረጉ ነበር። ሐዘናቸው ጠንከር ይል ነበር። ለምንድነው ተብሎ ሲጠየቁ የጀነት በር ተዘጋብኝ ይላሉ። እነሱም መከበደም የጀነት በሩ ስለሆነ የጀነት በር ስለተዘጋብኝ ብለው ነው የሚያለቅሱት የነበሩ። እኛም የጀነት በራችን እንዳይዘጋ አላህ ቀብር የወሰደብን ቤተሰቦች ደግሞ ካሉ አንዳንዴም ቀለል ካርግሎ ዱንያ እንትና ሞተ እስከሚባል አጠብቅ። ተነስተ ኮልፌ ሄደ ተሳፈር፣ ቀብር ግባ፣ ለብቻ ዱዓ አድርግ፣ ለሁሉም ውጣ። እዛው ላይ እናት አለች፣ እዛው ላይ አባት አለ፣ እዛው ላይ ጎረቤቱ አለ፣ እዛው ላይ ላ ኢላሃ ኢላላህ ያለ ሁሉ አለ። ትልቅ ሽቀላ ሸቀለ ትመጣለህ፣ ትልቅ ንግድ ነግደ ነው የምትመጣው። ስለዚህ ከእናቶቻችን ጋር አደራ፣ በንግግር በአክሽን የምናሳያቸው ነገሮች አደራ፣ ድምጻችንን አደራ፣ መልስ መስጠት አደራ። የጤንነታቸው ጉዳይ ልጄ አሞኛል ካለች ወዲያው ዘጋግተው ወዲያው ሩጥ፣ ወዲያው ዘጋግተው ወዲያው። በዱንያ ላይ የሚቆጭ ነገር እንዳይመጣብህ፣ ወይኔ ሳልሄድ እንዲሆነችብኝ እንዳትል ወዲያው። አላህ ትንሽ ሳንቲም ከሰጠ ሱቅ ሌላ ሰው ቢጠብቀው ችግር የማይኖር ከሆነ ሄደ ዘይራቸው። በአመት 4ቴም 5ቴም ሄደ ዘይራቸው አላህ ከሰጠ። ካልሰጠስ አልহামዱሊላህ ያው በዚህ ደውለ መዘየር ይችላል። ሁጃ የለም እኮ አላህ ዘንድ። በዚህ ደውለ ለናደርሽ እናቴ በላት፣ በቃ መድኃኒት አገኘች። አሟት ነበርኮ ደና ልጄ አሞኝ ነበር፣ አሁን እኮ ድምጽን ስሰማው እኮ አሁን ተሻለኝ ትላለች። አጀይ አሁን ለቀቀኝ እኮ ትላለች። ይሄን ነው ከኛ ማድረግ የሚጠበቀው። ከእናት ጋር መቀራረብ፣ ከአባት ጋር መቀራረብ የማንነታችን ደረጃ ከፍ ማድረጊያ እንጂ ብዙ ወጣት በጣም ጥሩ መስሎ መታየት የምፈልገው፣ ብዙ እህቶች በጣም ጥሩ መልክ ጥሩ ሰው ሆኖ መምጣት የምትፈልገው ወንዱ ከሴት ጋር ሲገናኝ፣ ሴት ከወንድ ጋር ሲገናኝ። ይሄ ማስመሰል ደግሞ አላህ ይወደው። ትልቅ ጥሩ የሚባለው ለቤተሰቡ ጥሩ የሆነ ነው። خيركم لأهلي وأنا خيركم لأهلي كما قال الرسول عليه الصلاة والسلام። ከናንተ መካከል ምርጥ ሰው ማለት ለቤተሰቦቹ ምርጥ የሆነ ነው። እኔ ከማናችሁም የበለጠ ደግሞ ለቤተሰቦቼ ምርጥ ነኝ አሉ ሰለዋቱላሂ ወሰላሙ ዐለይሂ። አየህ ይሄ ነው አራዳ ማለት። ቤት በሽሮ ታንጫጫቸዋለህ፣ መርካቶ 3 ሰው ካልጋበዝኩ ብለው 2000 ብር ታወጣለህ፣ እኔንም ከፍለው ብለህ ደግሞ እጅ እስከሚገነጠል ትደባደባለህ። ውሸታም ወላሂ። 1 ኪሎ ስጋ ይዘላቸው መጠማታ ልጆቹ ቢንጫጩ ያሻለ፣ እዛው ላይ ደግሞ 1 ኪሎ ብርቱካን 1 ኪሎ ሙዝ አድርገህ ገልብጠህላቸው ቢደሰቱ ያሻለ። ወላሂ ረሃብ ይሆኑልህ ባባዬው አበላህን ሲልህ ቢያንስ እንኳን ጀናዛን ያጥባሉ። ከልጅ አብሽር የሚል ነገር ይሄ ነው አይደል እንዴ? ተከሻህ ነው። ውጪ ላይ መላእክት መስላለን። መላእክት ሰላም አለይኩም ወአለይኩም ሰላም ደናና ሐቢቢ አልহামዱሊላህ ሐቢቢ። ቤት እኮ ጭራቅ ነው፣ ጭራቅ። ልክ ሲመጣ አልጋ ስር የሚገባ ልጅ አለ። ባባ መጣ ብሎ አልጋ ስር። ይሄን እስላም አያ ከኛ የሚጠበቀው ተግባራዊ እንቅስቃሴያችን ይሄን ነው ማድረግ ያለብን። አላህ Subhanahu Wa Ta'ala እንግዲህ የዚህ አይነት የቁጣ ቫይረሶችን አላህ ያንሳልን። የተሻሉ ሰዎች አላህ ያደርገን። እዚህ ቤት እንደሰበሰበን ጀነት ላይ ከሚሰበስባቸው ሰዎች አላህ ያርገን። በመካከላችንም ቀብር የሄዱብን እናትና አባቶቻችን ረውደቱ ሚን ሪያዲል ጀና አላህ ያርግላቸው። ቤታቸውን፣ ምንጣፋቸውን፣ ግርግዳቸውን አላህ ያሳምርላቸው። የተሻለ ቤት አላህ ያርግላቸው። እዚህ ቤት እንደሰበሰበን አላህ Subhanahu Wa Ta'ala ጀነት ላይ ከሚሰበስባቸው ሰዎች አላህ ያርገን። ለእናት ለአባቶቻችን ደግሞ ጥሩ ታዛዥ፣ ጥሩ የነሱ ልጅ ከተባሉት ባሪያዎቹ አላህ ያርገን። ከነሱም ቀልብ አላህ ይጠብቀን። እዚህ ቤት ምርጥ ቤት ነው የተገናኘ ነው። ምርጡን ጀነት ደግሞ አላህ ያገናኘን። ቲቢቱም ኩራትም አላህ ያንሳልን። ምቀኝነትንም አላህ ያንሳልን። የኔ ዘር ይበልጣል ምንለውን በሽታ አላህ ያንሳልን። ትክክለኛ የአላህ ፍራቻ ልባችን ላይ እኔንም እናንተንም አላህ ካስቀመጠብላቸው ሰዎች አላህ ያርገን። በየደቂቃው እሳት እየዘነበባቸው ያሉት ፍልስጤሞችንም አላህ ይደርስላቸው።
አላህ ይድረስላቸው አላህ ይድረስላቸው አላህ ይድረስላቸው አላህ በቃችሁ አላህ ይበላቸው የሞቱትንም ቤተሰቦች አላህ የሸሂድነት ደረጃም አላህ ይከልክላቸው ያሉትንም አላህ በቃ አላህ ይበላቸው ይህን እሳት እያወረዱ ያሉን ደግሞ አላህ እሳት አውርዶባቸው ሳናይ ደግሞ አላህ ቀብር ያውሰደን ልክ ዑምራ መካ መዲና እንደምንሄደው ሁሉ ቤተል መቅዲስ ሄደን ሰግደን መጣበትን ደግሞ አላህ ያቅርብልን እዛ መሄድ አንዱ ሂዱ ከተባልንበት ቦታ ነውና ያን ሳንሄድ አላህ ቀብር ያውሰደን አላህ ይዋጋላቸው አላህ ይዘንላቸው አላህ በቃቸው አላህ ይበላቸው እነዚህ ልጆቻችንም ከመጥፎ ነገር ሁሉ አላህ ይጠብቃቸው የመስጊድ ፍቅር አላህ ይስጣቸው ከአይንናስ አላህ ይጠብቃቸው በቁርአንም ጎበዝ በትምህርትም ጎበዝ ኡማውን ሁሉ የሚያገለግሉ ልጆች አላህ ያርጋቸው هذا وصلى الله على نبينا محمد وعلى اله وصحبه وسلم والسلام عليكم ورحمة الله